great goals in front of a stunned Gladys Street. Special beyond special. How has he plucked that one out? አሁን ላይ ሁሉም የአውሮፓ ታላላቅ ሊጎች የሚጠናቀቁበት ምዕራፍ ነው። የምዕራፍ በስፔን፣ በጣሊያን፣ በፈረንሳይ፣ በጀርመንና እንግሊዝ ያሉ የሊግ ደረጃዎች የሚያጠቃልል ሲሆን ከአምስቱ ጠንካራ ሊጎች መካከል አራቱ አሸናፊያቸው ታውቋል። በእንግሊዝ ሊቨርፑል፣ በጀርመን ሙኒክ፣ በስፔን ባርሴሎና፣ በፈረንሳይ ፒኤስጂ የየሊጎቻቸው አሸናፊ መሆናቸውን አረጋግጠዋል። ብቸኛው ያልተረጋገጠው ሊግ የጣሊያን ሴሪያ ብቻ ነው። ጣሊያን ላይ ናፖሊና ኢንተር ሚላን አሁንም አንገት ለአንገት እንደተናነቁ ናቸው። ከዚህ ሳምንት ቀጥሎ ባለው ሳምንት ሁሉም ሊጎች ይጠናቀቃሉ። ያኔ ሁሉም ትኩረቱን የዝውውር ገበያው ላይ የሚያደርግ ይሆናል። በዛሬው ጥንቅራችን የአሰልጣኞች ስንብትና አዳዲስ የፊርማ ስነ ስርዓቶችን እንዳስሳለን። ባለሀብቱ አሰልጣኙን በቦክስ ሊነርቱበት የነበረው ሁነት እንዴት ተፈጠረ? አዲሱ የብራዚል ብሔራዊ ቡድን አሰልጣኝ የቤት ስራዎች፣ ማድሪድ አዲሱን አሰልጣኝ በይፋ ሊያሳውቅ ተቃርቧል የሚሉትንና ሌሎችንም ይዘናል። ገጹን ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁን ዝለቁ። መረጃዎች ከዚህ እንደሚከተለው ይቀርባሉ። That is one of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? የስፔናዊው አሰልጣኝ ጃቪ አሎንሶ ጉዳይ ባለፉት 2 ዓመታት በጀርመን ለተአምር የቀረበ ስራ ሰርቶ ብዙዎችን አስደምሟል። አሰልጣኙ ላለመውረድ የሚንገዳገደው ባየር ሌቨርኩሰንን ከ2 ዓመት በፊት ተረክቧል። ከዚያ በፊት የአሰልጣኝነት ልምድ የሌለው አሎንሶ ቡድኑን በወራት ውስጥ ከመውረድ አተረፈው። በእርግጥ የጀርመንን እግር ኳስ በደንብ ያውቀዋል። ይህ የሆነው ግን በተጫዋችነት እንጂ በአሰልጣኝነት ሚና አይደለም። ባለፈው ዓመት ደግሞ ህልም የመሰለውን እውነት አሳካ። ባየር ሌቨርኩሰን ከግዙፉ ባየር ሙኒክ በላይ ሆኖ የቡንደስሊጋውን ዋንጫ አነሳ። ይህ ክስተት በጀርመን ብቻ ሳይሆን በዓለም እግር ኳስ አፍቃሪያን ዘንድ የአሎንሶን ዋጋ ከፍ አደረገው። ሊቨርፑል የርገን ክሎፕን ለመተካት የመጀመሪያ ምርጫው አሎንሶን ማግኘት ነበር። ቀዮቹ ብዙ ሙከራ ቢያደርጉም ስፔናዊው ለጀርመኑ ክለብ መታመን መርጧል። እኔ በጀርመን ደስተኛ ነኝ አለ። ያኔ ክሎፕ ከአንፊልድ ሲሰናበቱ የዛቄ ሰዎች የመጀመሪያ ምርጫቸው የነበረው አሎንሶ ነበር። እኔ በጀርመን ደስተኛ ነኝ አለ። ያኔ ክሎፕ ከአንፊልድ ሲሰናበቱ የዛቄ ሰዎች የመጀመሪያ ምርጫቸው የነበረው አሎንሶ ነበር። ግን ቃል የእምነት ዳነዋልና በቃሉ ጸንቶ ተቀመጠ። በዚያም ታሪክ መስራቱን ቀጠለ። የትኛውንም ግዙፍ የተባለን ክለብ እየገነደሰ ወደፊት መገስገሱን ቀጥሎ የጀርመን ሻምፒዮን ሲሆን ማንም እንዳልጠበቀው ግልጽ ነበር። በሊቨርኩሰን ደጋፊዎች በአጭር ጊዜ የተወደደው አሎንሶ አሁን የስኬት ምልክት ከሆነበት ቤት ለመውጣት በሩ ላይ ይገኛል። በእርግጥ ከልጅነት እስከ እውቀት የኖረበት ቤቱ ሊቨርፑል ከንፈው ባይወዱት እንጂ ከሰማይ እንደሚወርድበና መናፈቃቸው ምኑ ሊያስገርም። እርሱ አሁን ከመውጫ በር ላይ ከመቆም አልፎ ወጥቶ ሄዷል ቢባል የቀል ይመስላል። የአሎንሶ ከፍታ እድገቱ ቀጥሏል። አሁን የሪያል ማድሪድ አሰልጣኝ ለመሆን ተቃርቧል። በማድሪድ ቤትም እርሱ ጥቁር እንግዳ አይደለም። በዚያ ቤት እርሱ አዲስ አይደለም። ከመቃረብም አልፎ አሁን ንብረትነቱ የቤርናባው ሰዎች ስለመሆኑ የተረጋገጠ ይመስላል። ድፍን 5 ዓመታትን ያሳለፈበት ቤቱን ሊቀላቀል ይፋዊ መግለጫ ብቻ የሚቀረው የሁለቱ ኃይሎች ስምምነት ሌላኛውን ፈተና ለመጋፈጥ ቤርናባውን የሚረከብ ይሆናል። ስፔናዊው በስፔኑ ግዙፍ ክለብ ሊፈተን የ3 ዓመታቱን ለመፈረም መስማማቱን ፉትቦል ለንደንን ጨምሮ በርካታ የእግር ኳስ ምንጮች አስነብበዋል። ሊቨርኩሰን ባለፈው ሳምንት እሁድ ሊቨርኩሰን ባሳለፍነው እሁድ ከዶርትሙንት ጋር ካደረገው ጨዋታ በኋላ አሎንሶ በክለቡ ደጋፊዎች ደማቅ ሽኝት ተደርጎለታል። ይህ ለሊቨርፑላውያን በብዙ መንገድ የሚተረጎም ቢሆንም ያኔ እርሱም ሆነ የክለቡ አመራሮች በወሰኑት የሚጸጸቱ አይመስልም። ለሊቨርፑል አርነ ስሎት ብቅ ብሎ አዲስ ነገርን ሲያሳዩ በጀርመን የነበረው አሎንሶም ክብሩን ከስሙ ጋር አዋህዶ መዝለቅ ችሏል። ባሳለፍነው እሁድ በነበረው መርሃ ግብር ቡድኑ በሜዳው ሽንፈት ቢገጥመውም ደጋፊዎቹ በተለየ ስሜት አሎንሶን አክብሮታል። አንተ የኛ ጀግና ነህ፣ በሄድክበት ሁሉ መልካሙን እንዲገጥምህ እንመኝልሃለን ሲሉ በደስታ አክብሮ ሸኝተውታል። ሊቨርኩሰን በሊጉ በ68 ነጥብ ሁለተኛ ደረጃ ላይ የሚገኝ ሲሆን ይህም ጨዋታ የዚህ ውድድር ዓመት በሜዳው የሚያደርገው የመጨረሻው ጨዋታ ነበር። አሁን ንብረቱ የሪያል ማድሪድ የሆነውና ይፋዊ መግለጫ መስጠት ብቻ የቀረው ጃቪ አሎንሶ የማድሪድ የቤት ስራውን በዓለም ክለቦች ዋንጫ ጨዋታ ላይ ይጀምራል ተብሎ እየተጠበቀ ነው። ሪያል ማድሪድ ከሳውዲ አረቢያው አል ሂላል ጋር የሚያደርገውን መርሃ ግብር አሎንሶ በዋና አሰልጣኝነት ጨዋታውን ይጀምራል ተብሎ ይጠበቃል። That is one of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? የባርሴሎናው አሰልጣኝ ሃንስ ፊሊክ ውሉን ለማራዘም ተስማምቷል። ባርሴሎና የአሰልጣኙን ሃንስ ፊሊክን ውል ለማራዘም መስማማቱ ተናገረ። ይህ ለጀርመናዊ ሰው ቢያንስ እንጂ የሚበዛ ግብዣ አይሆንም።
ፍሊክ ምንም እንኳን በአውሮፓ መድረክ ድል ባይቀናቸው በላሊጋው አስደናቂው ጉዞን አድርገዋል። በኢንተር ሚላን አማካኝነት ከቻምፒዮንስ ሊጉ እስከሚሰናበቱበት ጊዜ ድረስ የእርሳቸው ጉዞ አሳማኝና አስደናቂ ነበር ማለት ይቻላል። ጀርመናዊው አሰልጣኝ ብዙዎች ሳይጠብቁት ባርሴሎናን ተፎካካሪና ዋንጫ የሚያነሳ ቡድን አድርጎታል። የኮፓ ዴላሬና የስፔን ሱፐር ካፕ ዋንጫን ያሸነፈው ፍሊክ ላሊጋውን ለማሸነፍ ተቃርቧል። ይህ በሂሳባዊ ስሌት የሚዘጋይ ሆኖ ካልሆነ በስተቀር ባርሴሎና የዚህ የውድድር ዓመት አሸናፊ መሆኑ አይቀሬ ነው። ከምንም በላይ ደግሞ ሪያል ማድሪድን በሁሉም የኤል ክላሲኮ ጨዋታዎች ድል ማድረጉ ለፍሊክ ሌላኛው ግርማ ሞገስ፣ ለባርሴሎና ደግሞ ድርብ ኩራት ነበር ማለት ይቻላል። ምንም እንኳን በቻምፒዮንስ ሊጉ በኢንተር ሚላን ቢሸነፉ እያሳለፉ ያሉት የውድድር ዓመት እንደ ትልቅ ስኬት ተቆጥሯል። የክለቡ ባለስልጣናትም በ60 ዓመቱ አሰልጣኝ ደስተኛ በመሆናቸው ውሉን ለማራዘም ተስማምተዋል። የሃንስ ፍሊክ ውል ለ2 ዓመት የሚራዘም ሲሆን በውጤታማነቱ ከቀጠለ ለተጨማሪ 1 ዓመት የማራዘም አማራጭ እንደተቀመጠ እየተነገረ ነው። አሰልጣኙ ቀጣይ 2 ወይም 3 ዓመታትን በካምፕ ኑ ሲያሳልፍ ከጃቪ ሄርናንዴዝ በኋላ ባርሴሎና እንደገና እንዲያገግም ያደረገ አሰልጣኝ ሆኖ ብቅ ብሏል። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? ካርሎ አንቸሎቲ የብራዚል ብሔራዊ ቡድን ለመረከብ ውለታ ገቡ። ጣሊያናዊው አሰልጣኝ ካርሎ አንቸሎቲ ማድሪድን ለቀው የብራዚል ብሔራዊ ቡድን እንደሚረከቡ ተረጋግጧል። ይሄ ለወራት ያልተረጋገጠ መረጃ ሆኖ ሲናፈስ የቆየውን ውዥንብር ያጠራ መረጃ ሆኖ ብቅ ብሏል። የ65 ዓመቱ አሰልጣኝ በሁለት የተለያዩ ጊዜያት ሪያል ማድሪድን አሰልጥነው 15 ዋንጫዎችን አሸንፈዋል። ግን አሁን ጊዜው ደረሰና ሊለያዩ ግድ ሆነ። በዚህ የውድድር ዓመት ውጤት የራቃቸው ካርሊቶ ለአዲስ ፈተና ስለመዘጋጀታቸው ተረጋግጧል። በታሪክ የመጀመሪያው የውጭ ሀገር ተወላጅ አሰልጣኝ ሆነው ብራዚልን የሚረከቡት ካርሊቶ የብራዚልን የዓለም ዋንጫ ክብር የመመለስ ኃላፊነት ተጥሎባቸዋል። እናም በ2026 የዓለም ዋንጫ የብራዚል ብሔራዊ ቡድን አንዳች ተአምርን እንዲፈጥር የእርሳቸው ሚና ጎልቶ የሚታይ ይሆናል። እውነታው ግን በማድሪድ ቤት ዘንድሮ ውጤታማ መሆን አልቻሉም። የብራዚል እግር ኳስ ማህበር አንጋፋውን አሰልጣኝ ለማግኘት በተደጋጋሚ ሞክሮ እንደነበር ይታወሳል። በውጤት ማሽቆልቆል ውስጥ የነበሩት ዝምተኛው ካርሊቶ አሁን ንብረትነታቸው ለደቡብ አሜሪካዋ የኳስ መፍለቂያ ሀገር ብራዚል ሆኗል። ካርሊቶ የላሊጋው የውድድር ዓመት ሰኔ 3 ላይ ሲጠናቀቅ በይፋ ሪያል ማድሪድን ይሰናበታሉ። እናም በ2026 የዓለም ዋንጫ እርሳቸው የሚመሩት የብራዚል ብሔራዊ ቡድን በብራዚል ወርድና ቁመት ተለክቶ እንደሚሳፋ ከወዲሁ እየተተነበየ ስለመሆኑ ማሳያዎች ናቸው። ያኔ ምን ሊፈጠር ይችላል የምንመለከተው ጉዳይ ይሆናል። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? ኢቫንጀሊዮን ማሪናኪስ ኑኖ ስፒሪቶ ሳንቶን ሊነሩታቸው እንደነበር ተሰምቷል። በእንግሊዝ ፕሪሚየር ሊግ አስደናቂ ጉዞ ካደረገው ክለቦች አንዱ ኖቲንግሃም ፎረስት ነው። ኖቲንግሃም ፎረስት በቅርቡም ቢሆን ከታችኛው ዲቪዚዮን የመጣው እጅግ አስደማሚ ጉዞን አድርጓል። ከ45 ዓመታት በኋላ የአውሮፓ መድረክ ተሳትፎን አረጋግጧል። ባሳለፍነው እሁድ በነበረው መርሃ ግብር ሌስተር ሲቲን የገጠመው ፎረስት 2-2 ተለያይቷል። ያኔ ታዲያ የጨዋታው መጠናቀቂያ ደቂቃ አካባቢ አንድ እንግዳ ነገር ተፈጠረ። የክለቡ ባለቤት አቶ ኢቫንጀሊዮን ማሪናኪስ ከተቀመጡበት ተነስተው ወደ ዋና አሰልጣኙ ኑኖ ስፒሪቶ ሳንቶ አቅንተው ፖርቹጋላዊውን ሰው ክፉኛ ሲወቅሷቸው ታዩ። ይህ ቁጣ አድጎ ለጸብ ተገባብዞም ነበር ተብሏል። በእርግጥ ኑኖ ስፒሪቶ ቀለል አድርገው ቢያወሩትም ነገሩ ግን ከባድ ነበር ተብሏል። ባለሀብቱ የአውሮፓ ቻምፒዮንስ ሊግ ተሳትፎን ከልሞ የነበረ በመሆኑ ለዚህ ክብር ለምን አልበቃንም በሚል ንዴታቸውን መቆጣጠር ቢሳናቸው ወደ ሜዳ ገብተው ደነፉ። አመለሸጋው ኑኖ ስፒሪቶ ሳንቶ ነገሩን ቀለል አድርገው ቢያልፉትም ይሄ ጉዳይ ከክለቡ እንዲወጡ ሊያደርጋቸው ይችላል እየተባለ ነው። ይሄ እውን የሚሆን ከሆነ የቀድሞ የባርሴሎና አሰልጣኝ ጃቪ ሄርናንዴዝ ጫካዎቹን ሊረከብ እንደሚችል እየተነገረ ነው። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? እነዚህና መሰል መረጃዎችን ለማግኘት ገጹን ይወዳጁ። ጥንቅራችን አበቃ። ሰላም ቆዩን። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out?